ታሪክን የኋሊት ይያሉ የሚያመጡት እንትን አለ ያው የብልጽግና ሚዲያዎች አሉ በየቲክቶኩ በየፌስቡኩ የድሮ ታሪኮችን ያመጣሉ ያሰብ ተፈናቃዮች ይያሉ ሁሉ ያመጣሉ ዛሬ ማሳያቸዋል ያሰብ ተፈናቃዮች አሁን አሰብ መመለስ አለባቸው ያሰብ ተፈናቃይ ብሎ አሁን ትዝ የሚለው ሰው አለ የመንደፈራ ተፈናቃይ ብሎ ወይ ሰንዓፈ ወይ ደቀም ሐረ ተፈናቃይ ብሎ በቃ ደቀም ሐረ ተፈናቃይ አለ ወደ ዛላምበሳ አካባቢ ወይ አድግራት አካባቢና ወደ ቀያቸው ይመለሱ ምናምን ተብሎ ትዝ የሚለው አለ ካስመራ ተፈናቀሉ ብሎ ትዝ የሚለው ሰው አለ የለም እኮ የለም የብልጽግና ካድሬዎች ግን አሁን እንዳለ ሶሻል ሚዲያ አካባቢ የምታዩዋቸው የአሰብ ተፈናቃዮች ይያሉ ዜና ከድሮ ከኢትዮጵያ ቴሌቪዥን ዜና ጎልጉሎ ያመጣሉ ይሄ የሚያመጣው የት ነው አርካይቭ ነው የአሰብ ተፈናቃዮች ተብሎ ዜና በሚሰራበት ጊዜ የኢትዮጵያ ቴሌቪዥን ዩቲዩብ ላይ አልነበረም ዩቲዩብ የሚባል አልነበረም በዛን ሰዓት አሁን ስንት አመቱ ነው ዩቲዩብ 20 አመቱ ነው 30 አመቱ 20 ሰሞኑ ያከበረ ነው ስንተኛ አመት እንደሆነ አላቅም ዩቲዩብ 20 ምናምን ወይ 20 ወይ ምናምን አመት 20 አመቱ ይመስለኛል ይሄ ግን የድሮ ታሪክ ነው የሚያመጡት ጦርነት ፍለጋ ላይ ቅስቀሳ ላይ ልክ ወያኔ 27 አመት የእናቶች ወርቅ እኮ እዚህ ጋር እንትን ያደረጉት እኮ ተበልተሻል እኮ ትግራይ እኮ የለማችሁ እኮ ከኦሮሚያ አፈር እየተጫነ እኮ ነው ትግራይ የሄደው አፈር ከኦሮሚያ ይጫን ነበር የሚለው ፕሮፓጋንዳ በሚዲያው ስንሰማ ነበር ቲፒኤልኤፍ እኮ ሁሉ ባለሀብት እኮ ትግራዋይ እኮ ዲያስፖራ በሙሉ ውጭ ያሉት እኮ በጀት ይበጀት ትግራይ ውጭ ያለው በሙሉ በቲፒኤልኤፍ ገንዘብ አለ ተቆራጭ አላት በቃ ሶሻል እንትኑ ሶሻል በቃ የቦየወሩ ተቆራጭ እኮ ታደርግላችኋለች የሚል ፕሮፓጋንዳ ነበር እኮ በእነ ኢሳቶች አበባው እናስታውሰው አበባ ትግራዋይ ከአበባው ንግግር ብዙ ይማራል እኔ እማራለሁ ማለት ይሄ ማለት እነ ጌታቸው ረዳ እነ ክንደያ ገብረ ህይወት አይደለም ይማራሉ ምለው እኔ እማራለሁ ለምሳሌ አሁን ቀጥዬ ከማሳያቸው የትውልድን ወደፊት ወደ ኋላ ያልን እንትን የምናደርገው ምን ላስታውሳችሁ ሻቢያ ጋር የተደረገው ጦርነት 60 ሚሊዮን ህዝብ ድንጋይ ወረወረበት ጦርነት ነው ይሄ ጦርነት የግለሰቦች ጦርነት ሊሆን አይችልም ጦርነቱ ውጤት ዋነኛ ምክንያት አንደኛው የጦርነቱ ፍትሃዊነት ነው ሁለተኛው ደግሞ የህብረተሰቡ ሙሉ ተሳትፎ ነው ሶስተኛው የሰራዊቱ ንቁ ተሳትፎ ነው አራተኛው ደግሞ የመንግስት ብቁ አመራር ነው ውጤቱ በዚህ ነው የመጣው ሺህ ከፍለናል እንደ ኤርትራ ሰራዊት ሺህ ከፍለናል ከዚህ በኋላ የኤርትራ ችግር የኛ ችግር የኛ ችግር የኤርትራኖች ችግር እጅግ አድርገን እናመሰግናለን ይሄ ሸለመጥማጥ የሆነ ሰውዬ የ60 ሚሊዮን ህዝብ ድንጋይ የወረወረበት ጦርነት ነው አለ አይደል የኢትዮጵያና ኤርትራ ህዝባዊ ጦርነት አድርገናል አለ ማለት ነው ይሄ በኢህአዴግና ወይ በመንግስትና ከመንግስት ጋር ሳይሆን ህዝብ ከህዝብ ጋር የነበረ ጦርነት ለማስመሰል እንደዛ ነው ያለው 60 ሚሊዮን ጠጠር የወረወረበት ነው ህዝባዊ ጦርነት ነው ለማለት ነው ትንሽ ቀጥሎ ምን አለው በኋላ የወያኔ ጦርነት እኮ ነው የኢሱ ዳፎን በሚባልበት ዘመን ማለት ነው ለዚህ እኮ ነው አረሳም ምንለው እኮ ለዛ ነው ወጥረ ሄደሃል እኛም እንወጥራለን ነው ወጥረ ትግራይን አፍርሰሃል እኛ ለሰላም እንወጥራለን ነው በዚህ አጋጣሚ ያው መልእክታችን ለማስተላለፍ ነው የወያኔ ጦርነት አይደለም የሀገር ጦርነት ነው እኔ እስከማውቀው ድረስ የወያኔ ጦርነትማ ትግራይ ዘሄግ የምትሄደው ትግራይ ነበረቻ የምትሄደው ፕሮፓጋንዳ በኤርትራ በኩል ወራር ወያኔ ወራር ቢለው ችግር የለበትም ዘወይ ናሬትድ የራሳቸው ፖለቲካል እንትን ጎል ስለነበራቸው ነው የራሳቸው ጎል ስለነበራቸው ነው ትግራይን ወይ ወያኔን ከኢትዮጵያ ፖለቲካ ለመነጠልና ይሄ የናንተ አይደለም ታርጌቴ ይሄ ቡድን ነው ይሄ ቡድን የካደኝ ሚለው መልእክት ለማስተላለፍ ነው እነዚህ ወረበላዎች ግን መጨረሻ ላይ ምንድን ያሉት የወያኔ ድሮ እኮ የወያኔ ጦርነት ነው ህዝቡ እኮ አልተዋጋም ህዝቡ እኮ ሰላማዊ ፍቅር በፍቅር እኮ ነው ያጣሉን እኮ እነሱ ናቸው እኮ ድሮ ነው ባድመ እኮ የነሱ ነበር ምናቆ ነገር የለም ለባድመ ብሎ ነው ያዋጉን እኮ መለስ እኛን አስፈቅዶ እኛን እኮ ኑ ተዋጉ ነው የተባልነው እንጂ እኮ የኛ ፍቃድ እኮ አልተጠየቅንም እኮ ነው የተባለው አሁን ያው እንማራለን ለዛ ነው እንማራለን የባድመ የትራ ነው የእንትና ነው የሚለው ከዛ በኋላ ምን እንዳለ ያው ቲፒካል ኤግዛምፕል ነው የኢትዮጵያ መንግስት ባለስልጣን ቲፒካል ቴክስትቡክ ኤግዛምፕል ነው ይሄ የወረበላ ብለ አሁን መጥቶ ምን ይላል
አድርግ ካለው አብይ አህመድ በቃ አሰብ ማይገድ ነው። ልክ ማን ሬድዋን ሁሴን እንዳለው ማለት ነው። ሬድዋን ሁሴን በዘመነ ኢህአዴግ እናንተ ምንድነው የምትወቅሱት? ሚኒሊክን ለምን አትወቅሱ? ሚኒሊክ ሆኖ አሳልፎ የሰጠው አለ። አሳልፎ የሰጠ ማለት በቃ አለቀ። በኮሎኒያል አገዛዝ አለ። የዓለም አቀፍ ህጎች አሉ። የአፍሪካ ሀገሮች ድንበር የተወሰነው በኮሎኒ ታሪካቸው ነው። ማንበብ የሚፈልግ ካለ እንደዛ ነው። በል ሲባል አይ አሰብ ማይግድ ነው ሲል በቃ ይግድ ነው። መቼ ትክክል ነበር? ሚኒሊክ ቢያደርጉት ትክክል ነበር። መቼ ትክክል ነበር? ፌዴሬሽኑ ባይፈርስና አጼ ኃይለ ሥላሴ ቢያደርጉት ጥሩ ነበር። መቼ ቢያፈርሱ ነበር? መቼ ትክክል ነበር? ኮሎኔል መንግስቱ ትክክል ነበር፣ ግን ውጊያ ነበር፣ ጊዜ አልነበረውም። መቼ ትክክል ነበር? በኢህአዴግ ጊዜ፣ ግን አላደረገውም። አሁን ግን ትክክለኛ ጊዜ ነው አለ። ለምኑ? ክሌም ለማድረግ እንዴት? በሁሉም አማራጭ ማንኛውም አማራጭ ተጠቅሞ ኢንክሉዲንግ ጠረጴዛ ላይ የተቀመጠ በሙሉ ኢንክሉዲንግ ጦርነት ማለት ነው። ለዚህ ይሄ ፈርታይል ግራውንድ ለመፍጠር የጦርነት ፈርታይል ግራውንድ ለመፍጠር በጦርነት ጊዜ የትግራይ ጦርነት ጊዜ ስትከታተሉ የነበራችሁ ክቡራት ተመልካቾቻችን ታውቃላችሁ። ትግራይ ለመምታት በሚፈልግበት ጊዜ አብይ አህመድ ጠቅላላ የሚዲያ ፕሮፓጋንዳ በሙሉ የትግራይ ህዝብ ተጠቃሚ የምንልቃቂት ምናምን እየጻፉ ምናምን በጽሁፍም በዩቲዩብ በሳተላይትም ህዝቡን ያደነቆሩት። መጀመሪያ ማደንቆ ነው የተሰራው። ዝም ብሎ የታጨቀ መረጃ ዝም ብሎ መስጠት ፊልትሬት ሳያደርግ ዝም ብሎ እንዲወጣው ማለት ነው። 1.6 ቢሊዮን እኔ በእውነት ትላንት ነው ከትላንት ወዲያ ነው ያገኘሁት። የወደቡ ጉዳይ ጅቡቲ ላከል ከጅቡቲ ባጻናት ያገኘን መረጃ እኔ ቃላት የለኝም። እኔ ስንት ጊዜ ሲሸወድ እንደኖርኩኝ ማለት ነው። የኢትዮጵያ መንግስት ሆን ብሎ አህመድ ሽዴ ሆን ብሎ የኢትዮጵያን ህዝብ እያደናገረ ሰሞኑ የምንለቀው በማስረጃ የተደገፈ ከራሳቸው ሶርስ ነው። የራሳቸው የኢትዮጵያ መንግስት አህመድ ሽዴም የሚያውቀው ዳታ ነው። ውጭ ጉዳይ ሚኒስቴር የሚያውቀው ዳታ ነው ለተመልካቾች የምናደርሰው። እና ልክ ጦርነቱ አበይ ስብሃት ዘርፈውታል እኮ ሀገሪቱ እኮ ምንድነው ሌላ ኃይለ ማርያም ያ ባንዳው ፋና ቴሌቪዥን መጥቶ አክሱም እኮ አድዋ ተራራ በ20 ክፍል ያለው ምን የመሰለ ቤተ መንግስት እኮ አላቸው እኮ ኢንተርኔት ያለው ዋይፋይ ተገጠመለት ሶላር ምናምን ያለው እና በጣም ስትራቴጂክ የሆነ ቦታ አጠገባ ስታይ ደግሞ ድሃ ልጆቿ ያሰዋች በልታ ማደር ማትችል አጠገባ ቤተ መንግስት ደግሞ እዚህ ጋር ምን የመሰለ ነው። እና የትም አይሄድም መቼም አስመራ አይሄድም ወይም ሱዳን አይሄድም። እዛው ስንሄድ ትግራይ ስንወር ማለት እኮ ትግራይ ስንወር ያው እዛው እናገኘዋለን እያለ በፋና ቴሌቪዥን ነበር እንትን ሲያስተላልፍ የነበረው። ገንዘብ በቃ 90% ዱባይ የተዘረፈው ዘረፋ ሁሉም የህወሓት ሰዎች ናቸው። የህወሓት ልጆች እኮ 250,000 ምናምን በላይ ካልሆነች መኪና አይነኳትም። የ70,000 የ80,000 ዶላር መኪና አይነኳትም። የማን ልጆች? የአበይ ስብሃት ልጆች ለምሳሌ አለ። አበይ ስብሃት ልጆች አሜሪካ የላቸውም ልጆች አልነበራቸው። ቆላተን ቤት ሲወርዱ ከነ ልጆቻቸው ነው የወረዱ። ቀጣፍ የሚዲያ ፕሮፓጋንዳ ግን አንድ ቀን እኔ ስለ ሂሳብ ማወራደድ እናወራዳለን ነው ይሄ ፉከራ አይደለም። ልካቸውን የሚያገኙበት ጊዜ ግን ሩቅ አይሆንም። ፋና ቴሌቪዥን በኢትዮጵያ ህዝብ ፊት ትግራይን የበደለበት የሌለ ውሸት እየመገበ ህዝቡ ሳያላምጥ ዝም ብሎ እየዋጠ መጨረሻ ላይ ተነስ ጦርነት ሲባል ጁንታንማ ካልገደል ጁንታ ማንም አርሶ አደር ከኢትዮጵያ ብሔር ብሔረሰብ ማንም አርሶ አደር ያዕቆብ ያተነ ትላንት ነው ሰሞኑ ስናወራው ነበር። በቃ ሄጄ ጁንታን ካልገደልኩ የሚል አርሶ አደር ተፈጠረ ደቡብ ክልል ያለኝ። ጁንታ ምንድነው? ጁንታ በቃ ትግሬ ታዲያ ምን ማለት ነው? ምን አድርጎን በቃ እንደዚህ አድርጎናል እኮ ሚዲያ አልሰማህም? ፕሮፓጋንዳው ማለት ነው። መጀመሪያ ፈርታይል ግራውንድ ነው። ህዝቡን ወደ ጦርነት ለማነሳሳት ሚዲያ ላይ ነው የተዘመተ። አሁንም ሚዲያ ላይ ነው የተዘመተ ያለው። አሁን አንዳንዱ ጆሮ ጥጥ ነው፣ በጥጥ ዘግቷል፣ ድብን አድርጎ ዘግቷል። በተለይ ትግራይ ማለት ነው። ያው ትግራይ ያው ነቄ ነው። ፕላስ ኢንቴንሽኑ በደንብ አድርጎ በየቀኑም እየነገርነው ነው በቻልነው መጠን ማለት ነው። በቻልነው መጠን ፕላስ አብይ ከመጠን በላይ የአብይ ፕሮፓጋንዳ ከመጠን በላይ ያደረሰበት ጉዳት ጠንቅቆ ይገነዘባል። ጥይት ከመተኮሱ በፊት መጀመሪያ የተረጨው ጥላቻ ንግግር ነው። አርቢትራሪ በሄደበት ሁሉ በድንጋይ የተወገረ ቤተክርስቲያን ግቢ ውስጥ ጭምር
ቅዱስ ቤተክርስቲያን ጭምር ገብቶ አድኑኝ በሚልበት ጊዜ ቤተ መቅደስ ጭምር አስቀብተው ሲገሉት ነበር። ቡሬ አንድ ቤተክርስቲያን አለ። ተጋሩ ይሄ ወያላ ነው ባጃጅ ይሰራል ምናምን ይሄ ምናምን እየተባለ እንዴ ስንት ነገር እኮ ያልተደረገ አለ። አዲስ አበባ አንድ ዘና ላርግላችሁና ወደ ቪዲዮ ልሂድ። አንድ ኮሎኔል አለ ትግራይ ውስጥ ስሙን ይቅርብ፣ ጡረተኛ በኢህአዴግ ጊዜ ጡረተኛ በግፍ ነው እንደም ጡረታ ያስወጡና ሰላም አስከባሪ እዛም ሄዶ ምናምን ነበር። ቤት ትንሽዬ ቤት ነበረችው ወደ አዲስ አበባ የሆነ ሰፈሩ እንኳን ይቅርብ ሰፈር ነበረችው እና አብይ እንደመጣ ፕሮፓጋንዳ በሙሉ ጸረ ትግራይ እንትን ነበር እና ልጆች በቃችን እቺ ሀገር የምትሆነን አይደለችም፣ እቺ ከተማ ለእኛ የምትመጥን አይደለች፣ ከዚህ በኋላ እኛ የምትበላ ነች። ምን እናድርገው ታዲያ? እንውጣ፣ ቤቱን እንሸጠውና ወደ መቀለ እንሂድ አላቸው። መጀመሪያ ነው ቤቱን ሸጠው ልጆቹ ይዞ ሄደ። ከዛ የሱ መከላከያ ውስጥ የነበሩ የሱ ቤት መሆኑን የሚያውቁ ጓደኞቹ ናቸው። የቅርብ ጓደኛ እኮ የሚጎዳው ቤቱ መሸጡን አያውቁም። ይሄማ የጁንታ ቤት ነው ብሎ አወደሙት። ተሸጧል። ቤት ገዢው ደግሞ ኦሮሞ ነው፣ የገዛ ኦሮሞ ነው። ቤቱ መሸጡ አያውቁም። ከዛ ባዶ አረጉት፣ አፈራርሰው በእንትና ጉድ አረጉት። ባለቤቱ ግን ኦሮሞ ነው። መጨረሻ ነው ያወቁት ካፈረሱት በኋላ። ይሄ ባለቤቱ ኦሮሞ ባይሆንም ታርጌታቸው ግን ይሄ ሰውዬ ሙሉ በሙሉ ማለት ብቀላ ማለት ይሄ ነው። ይሄ ምን አይነት ምን ሰርቶ የሚበላበትና ጓደኛቸውን አሳዶ መበደል ማለት ነው። እና መጀመሪያ ላይ ሚዲያ ላይ የተሰራው ማለት ነው። ሚዲያ ላይ ምንም አላደረገም። ይሄ ሰርቶ አዳሪ እንደማንኛውም ሰው ሰላም አስከባሪ ምናምን ሄዶ ያቅሜት ትንሽ የቤት የሰራት ነው። በጥላቻ የታወሩ ሰዎች ይሄን ያደረጉት ለዛ ነው። የብልጽግና ካድሮች አሁን በትግራይ ጦርነት ተመሳሳይ ፕሮፓጋንዳ አቤ ስፋት እንደዚህ ነበራቸው የሚለው ኤርትራ በተመለከተ አስመራ ወይ የኛ ነው የሚለው አሰብ የኛ ነው የሚለው ፕሮፓጋንዳ አይችሉም። ፕሮፓጋንዳ መስራት አይችሉም። ትንሽ እንደ ትግራይ ቀላል አይሆንም። ሰው ተምሯል፣ ሌሰን ወስዷል። ብልጽግና የሆነ ነገር ሲፈልግ ምን አይነት ፕሮፓጋንዳ እንደሚፈልግ ፕሮፌሰሩ ያስመጣል፣ ሊስትሮ ያስመጣል። የጫት ግሩፕ አለ እኮ ያው ግሩፕ አለ፣ የጫት ቡድን አለ። እሱ ይመጣል፣ በቃ አጀንዳው ይበጣል። አርዕስት ሲሰጡት አሁን እዚህ ላይ የምታዩት አርዕስት ምንም የለውም። ዛራ ሚዲያ ወቅታዊ ጉዳዮች ምናምን እና ታይም አለ፣ ዋሽንግተን ዲሲ ምናምን አለ። በቃ ይሄ ላይ ምናምን ይል እነሱ እዚህ ጋር አሰብ አበቃልሽ፣ ወያኔ ሞተች፣ ቲፒኤልኤፍ ከግንቦት 5 በኋላ አበቃላት፣ ቲዲኤፍ ተከፋፈለች፣ የጌታቸው ጦር ዘመተ። የጌታቸው ጦር ይላል። የጌታቸው የጠቅላይ ሚኒስትሩ የብልጽግና ጠቅላይ ሚኒስትር አማካሪ ማለት ነው። ጦር ዘመተ አዲስ አበባ ነው የሚሰራው። እንትኑ ራሱ በቃ ግራ ገባቸው። የምሬ ነው። አንዴ የተበላሸው አስኳሉ እንዲህ ሲበወዝ መገናኘት አልቻሉ። ዩጋንዳ ያለው በዚህ ይቀደዳል፣ ዋሽንግተን ዲሲ ያለው በዚህ ይቀደዳል። በፍጹም ሊግባቡ አልቻሉ። ዘሪሁን ተሾመ ቶሎ እንዲያግባባቸው እንጠብቀዋለን። የአስገራሚ ታሪኩን ተመልከቱ። በቅርቡ ከአሰብ ተፈናቅለው በአዲስ አበባ ጃን ሜዳ መጠለያ ተሰርቶላቸው የሚኖሩ 22600 ዜጎች ይገኙበታል። እነኚህ ወገኖች በአዲስ አበባ የ30 ቀናት ቆይታቸው ወቅት የኢትዮጵያ ጊዜያዊ መንግስትና ሌሎች መንግስታዊ ያልሆኑ በጎ አድራጊ ድርጅቶች ባደረጉላቸው የምግብ፣ የሕክምና፣ የአልባሳትና የመጠለያ አገልግሎት በሚገባ ከተረዱ በኋላ 2000 የሚሆኑ ወገኖች በደሴና ኮምቦልቻ ከዘመዶቻቸው ጋር ለመቀላቀል በጠየቁት መሰረት የመጀመሪያው ዙር ተጓዦች በዛሬው ዕለት ተንቀሳቅሰዋል። ከየት ነው የመጡት? መጀመሪያ ከአሰብ። መቼ ነው የመጣችሁት? እዚህ ግንቦት 18 ወጣን። ከየት? አሰብ እርሶ ይሰሩ ነበር? አዎ። ምን ስራ ላይ ነበሩ? ወደ ቤተሰብ ልጆቹ አብረው መጥተዋል? ቤተሰቦች ሁሉ መጥተዋል። ግማሹ ቀርቷል፣ ግማሹ መጥተዋል። በመንገድ ላይ ብዙ አልቋል። 2 እህቶች መንገድ ላይ ሞተዋል። ልጆች አሉት? አሉ። ምን ያህል ልጆች አሉት? 9 ቤተሰብ ነው የተቀላላው። አሁን ምን ያህሉ ተመታችኋል? 9 ሁሉም ይዤ መቻለሁ። ሁሉም ነው። እንዴት ነው እዚህ በቆይታችሁ ወቅት የነበረው ሁኔታ? እዚህ አዲስ አበባ ጃን ሜዳ በቆይታችሁ ወቅት የነበረው ሁኔታ ምን ይመስል ነበር? ጃን ሜዳ በጥሩ ሁኔታ ተቀብሎናል። በጥሩ ሁኔታ ሆኖናል። ግን ትንሽ ዝናቡና ብርዱ ከላይ እንኳን መከላከያ መጠለያ ሰጥተውናል። ከውስጥ ያለው ብርድ ብቻ ትንሽ ያሰቃየን እንጂ የተቀረ ደህና ነው። በጥሩ ሁኔታ በምግብ ጥሩ ተቀብለውናል። አሁን ወዴት ሊሄዱ ነው የተዘጋጁት?
አሁን ልጆቹን ለመሸኘት ነው። እኔ ገና መስሪያ ቤቱ ዝን መስሪያ ቤቱ አላውቅም ብሎ ከልክሎን መስሪያ ቤቱ ይኸው ገና በክርክር ላይ ነን ያለነው። አሁን ልጆችን ለመስደድ ወደ ደሴ ብቻ ነው የምፈልገው። እንግዲህ ታሪክን የኋሊት ነው። እነዚህ ሰዎች ባይፈናቀሉ መልካም ነበር፣ ግን ሆኗል። በርካታ ኢትዮጵያውያን ከኤርትራ ተፈናቅሏል። በርካታ ኤርትራውያን ከኢትዮጵያ ተፈናቅሏል። ዋጋ የለውም። ኢህአዴግም መመለስ ጊዜ ይሄ ስህተት ነው ከተሰሩ ስህተቶች አንዱ ነው ተብሎ ኤርትራውያን ሆናችሁ አዲስ አበባ የነበራችሁ አዲስ አበባ ሀብታችሁ ኢትዮጵያ ውስጥ የነበረው በሙሉ ቤትም መታችሁ ሀብታችሁ መውሰድ ትችላላችሁ፣ ማስመለስ ትችላላችሁ ብለው በርካቶች አስመልሷል። ያልተመለሰም ይኖራል። ግን በቀላል የማይባል ጉዳት ተፈጽሟል በኤርትራ በኩልም በዚህ በኩልም። የኢትዮጵያ መንግስት ግን አሁን ይሄ ፕሮፓጋንዳ አሁን እኔ ከየት አመጣዋለሁ? እነሱ የእነሱ የምከተላቸው ልጆች አሉ፣ እነሱ የሚለቁት ነው። ይሄ ከኢትዮጵያ ቴሌቪዥን አርካይቭ ነው የሚወጣው። ዩቲዩብ በዛ ሰዓት አልነበረም። ይሄ ገና ጦርነቱ በተጀመረ ግንቦት ነው እኮ ይሄ ግንቦት ነው ጃልሜዳ እና አሁን ዩቲዩብ ላይ በአስቸኳይ መቋቋም አለባቸው የአሰብ ተፈናቃዮች ይመለሱ የሚልም አለ። እኔ እኮ አንዳንዴ ቀልዳቸው አይጠገብ። የአሰብ ተፈናቃዮች ይመለሱ ይላል። የትግራይ ተፈናቃዮች ይመለስ እኮ አይልም እኮ። ይሄ ምድረ ጀዝባ ማለት ነው። አይችሉም፣ ፕሮፓጋንዳውን ጭምር አይችሉም። ግራ ገብቷቸዋል። ይሄ የዚህ ኢኩቫለንስ ወይ ከዚህ ተመሳሳይ የነበረው አበይ ስብሃት አክሱም አድዋ ቤተመንግስት አላቸው ተብሎ ጦርነት እንዳደረገው ተበልተሃል ተዘርፈሃል የሚለው ይሄም ለካ የት ነበር? አሰብ ምን ይሰሩ ነበር? ባቡር መርከብ ድርጅት መርከብ ስራ ነበር። ከዛ ምንድን ለካ የትላንት ታሪካችን ነው። ለካ እነዚህ ተፈናቅለው ነው አሰብ እኮ እንደዚህ የነጨው የሚለው ትርክት ያው ትውልድ እኮ ነው። እኚህ ከተፈናቀሉ በኋላ እኮ የመጀመሪያ ከተፈናቀሉ በኋላ የተወለደ ልጅ እኮ ተወልዶ ዩኒቨርሲቲ ገብቶ ግራጁዌት አድርጓል እኮ። የሚያውቀው ታሪክ የለም ማለት ነው ካላነበበ በስተቀር። እና ይሄ ትውልድ ጭምር እንትን ማድረግ ይቻላል፣ ብሬን ዎሽ ማድረግ ትችላለህ ማለት ነው። ብልጽግና እንደዛ ነው የሚያስበው። በሚዲያ ፓወርም ያምናል። በዚህም ያሰማራቸው በየቅርንጫፉ ያሰማራቸው በአፋን ኦሮሞ፣ በትግርኛ፣ በደቡብ ክልል እንኳን ወላይታ እኮ በወላይተኛ እኮ አሉ እኮ የወላይታ ልጆች አሉ። የሲዳማ አክቲቪስቶች አሉ እኮ ለብልጽግና ያደሩ ጥቅመኛ ማለት ነው። በየአቅሜቲ ከየብሔሩ አለ። ይሄ ሆዳደሩ አማራና ኦሮማራ የሚባለው አሁን ስልጣን ላይ ያለው አይደለም። አክቲቪስቱ ከሌላ ብሔርም አለ ማለት ነው። ተጋሩ አጭበርባሪዎችም ሆዳሞችም አሉ። ውጭ ሀገርም አገር ውስጥም የሚከፈላቸው ቁጭ ብለው በዚች ብቻ የሚተዳደሩ